ወይኔ በቃ ኤርሚላ ታንቃ መሞቷ ነው። በቃ ይህንን ቪዲዮ አይታ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በነገራችን ላይ ዛሬ ስስቅ ነው የዋልኩት። ይህን ቪዲዮ አይቼ ከመሸነ ያየሁት ከረፈደ በኋላ እና በጣም ነው ዘና ያደረጉኝ። አብራሽ በጣም ነው ዘና ያደረገኝ እና እንደዚህ ሆናችሁ ስትመጡ እኛ ደስ ይለናል። በነገራችን ላይ ሰላም ሆናችሁ ፍቅር ሆናችሁ ማላችሁ ላይ ሰው ሳታስገቡ ሁለታችሁ ብቻ ብትመጡ በጣም ነው ደስ የሚለን። ያው ደስ የማይለው ብዙ ሰው ሊኖር ይችላል ከጎናችሁ ማለት ነው። ግን እኛ አብዛኞቻችን የምንወዳችሁ ደስተኛ ሆናችሁ አንድ ላይ ሆናችሁ ማየት እንጂ እናንተ ተለያይታችሁ እናንተ ያልሆነ ነገር ውስጥ ገብታችሁ ምናምን ማየት አንፈልግም። እና ሩታ አሽሙር እየተናገረች ነበር በነገራችን ላይ ማለት ያው እታነቃለሁ ያለ ሰው ስላለ ያችን ቃላት እየተናገረች ነበር። በእርግጥ አዎ ለአንድ ሰው የሞቱ ሰበብ መሆን የለብሽም። በአንቺ ምክንያት ያ ሰው መሞት የለበትም እና ማስተካከል ያለበት ደግሞ አብርሽ ነው። ያም ሰው እንዳይሞት ለዛም ሰው ደግሞ ግልጽ የሆነ ነገር መናገር ያለበት አብርሽ ነው ማለት ነው። እና እንደዚህ ሆናችሁ ስትመጡ በጣም ነው ደስ የሚለው። የምሬ ነው ምላችሁ እና በጣም ነው አብርሽ ያሳቀኝ ፈታ ያደረገኝ ማለት ነው። የምሬ ነው ምላችሁ በጣም ነው ፈታ ያልኩበት። ለምን አንዳንድ ማልማል እኔ አልናገርም። አሁን እዚህ ጋር የሚናገራቸው ነገሮች በጣም ነው የሚያዝናኑት። በነገራችን ላይ አብዛኛ ጊዜ ይናገራል እንደዚህ አይነት ነገሮች ማለት ነው። እና ያው ቅናት ነገር አለበት። ከአሁኑ እየቀና ነው እንግዲህ ምንም ማድረግ አይቻልም። ያው እናት ልጅ ስትወልድ ሴት ልጅ ወደ ልጇ ነው የምታደላው የሚባል ነገር አለ እና እንግዲህ አብርሽ መቻል አለብክ ቻለው ማለት ነው። እና ዛሬ ፈታን ያደረግከን አዝናንተናል። እንደዚህ ሆናችሁ እየተዝናናችሁ እንደዚህ እርስ በራሳችሁ እየተዳረቃችሁ የምር ራሳችሁ ግራ ተጋብታችሁ እኛን ግራ እያጋባችሁን አሁን ላይ ያላችሁበት ሁኔታ ማለት ነው። እንደኔ ግራ የገባው ግን አለ የምሬን ነው ብላችሁ እና እንደዚህ ሆናችሁ እየተዳረቃችሁ ሁለታችሁ ብቻ ማላችሁ ሰው ሳታስገቡ ብትመጡ የምር ኦዲየንስ ራሱ ደስ ይለዋል። አኪድ ግን እናንተ ተለያይታችሁ ያልሆነ ሰው ማላችሁ ገብቶ የህይወታችሁን ልኖርላችሁ ማለት የለበትም የትኛውም ሰው ማለት ነው። በአንተም በኩል እኔ በሩታ በኩል እስከ ዛሬ የገባ ሰው አላየውም። በአንተ በኩል ነው አብዛኛው ሰው የሚገባው ማለት ነው። የአንተን ህይወት ልኑርልክ፣ የአንተን ህይወት እኔ ልናገርልክ የሚሉ ብዙ ሰዎች አሉ ከጀርባክ ማለት ነው። እነዛን ሰዎች ደግሞ አንተ አስወግደ ከሚስት ጋርና ከልጅ ጋር ነው መሆን ያለብክ። መንዘላዘልን አቁመክ ማለት ነው። ያው በሰሞኑ ያችን መላየናት ማርፈናል ማለት ነው እና የምር ግን ዛሬ በጣም ነው የሳኩት፣ በጣም ነው ያዝናናኝ ማለት ነው። ሁለቱ ሲዳረቁ በጣም ነው ያዝናኑ። ያው መልሳቸው ምናምን የሚናገሩት ንግግር ምናምን ያው በጣም ፈታ ያደርጋል ማለት ነው እና ሁልጊዜም እንደዚህ ሆናችሁ ብትመጡ ደስ ይላል። እንደዚህ ሆናችሁ ብትመጡ ስላችሁ አንድ ላይ ሁለታችሁ ብቻ ብትመጡ በጣም ነው ደስ የሚለን። ግን ምን ይደረጋል ያው እናንተ የመረጣችሁት መንገድ መርጣችኋል ማለት ነው እና ያው ፈታ በማድረግ ሰው ስላለክ ሳይሆን ራስክ አስበክ ነው እሷን ማዝናናት ያለብን። እናቴ እንደዚህ ምናምን ሳይሆን ራስክ ነክ ማዝናናት ያለብን እንዳይከፋት እንዳይደብራት እና ያው ብቻ ያው ይከብዳል። ሴት ልጅ በነገራችን ላይ ቂም ከያዘች በጣም ከባድ ነው። እንግዲህ ፈጣሪውን አብረሽ በሰላም ሆናችሁ ደግሞ በፍቅርም እንደምትመጡልን ተስፋ አደርጋለሁ። እንደማትለያዩ እንዳልተለያያችሁም እርግጠኛ ነኝ ማለት ነው እና መቼም አትለያዩም ብዬ ያው የታሚ ዘፈን አንለያይም የሚለውን እየዘፈናችሁ ኑሩልን ማለት ነው እና ሳትለያዩ መለያየታችሁን አንፈልገውም። አንድነታችሁ ነው የምንፈልገው በፍቅር እንደ በፊታችሁ። ለህዝቡ ጥላቻን ወይም ጸብን ሳይሆን እያስተማራችሁ የነበራችሁ ፍቅርን ነው። በእናንተ ብዙዎቻችን ፍቅርን ተምረናል ማለት ነው። ወደ መጀመሪያው መለስ ብላችሁ ቪዲዮ እዩት እናንተ ራሳችሁ ማለት ነው ማለት ብዙ ነገሮች ውሸት ቢሆኑም ግን ፍቅርን ተምረናል። በቃ ብዙ ፍቅሮችን ብዙ ነገር እንዲህ ይፈቀራል ወይ እንደዚህም ይኮናል ወይ እንደዚህም በቃ ማለት ይሁን የእናንተን ነገር ስናይ ብዙ ነገሮችን እንትን ብለናል ማለት ነው። እኛ ራሱ ስንት ሰው ከፍቅረኛው ጋር ይታረቃል። የእናንተን ፍቅር አይቶ ስንት ዓመት የተለያዩ ጓደኞች ታርቀዋል በእናንተ ምክንያት ማለት ነው እና ያንን ጊዜ እስኪ አስታውሱት። እስኪ በፍቅር ነው አሁን ምንድን ነው የከለከላችሁ? በፍቅር ልትመጡ ጭቅጭቅ፣ ንዝንዝ ምናምን ማላችሁ ሰው እያስገባችሁ አንዱን ለማሳደግ እናንተ ህይወታችሁን አደጋ ላይ መጣል የለባችሁም በነገራችን ላይ እና ሰላሙ ናችሁ በፍቅር ብትመጡልን ደስ ይለናል። የበፊቱ በቃ አብርሽና ሩታ ብለን የምንጓጓለት እናንተን ለማየት የምንጓጓበት ጊዜ ያ ጊዜ እኔ መለስ ብዬ ሳስብ በጣም ነው የሚናፍቀኝ። የምር ያ ጊዜ ተመልሶ የሚመጣ ቢሆን ወደፊት መመለስ ነበር ወደዋል እና ግን መመለስ አይቻልም። ያን ጊዜ እናንተ ራሱ አይታችሁት እስኪ የተወሰነ ጊዜ እንኳን ሰላሙ ነው። በነገራችን ላይ እናንተ ስትታረቁ ትጣላላችሁ። ስትጣሉ 6 ወርም 7 ወርም አመትም ትቆያላችሁ ማለት ነው። ስትጨቃጨቁ ግን ታርቃችሁ ከ2 ቀን ወይም ከ1 ሳምንት ወይም ከ3 ቀን በላይ ደስተኛ ሆናችሁ አናያችሁም እና አሁን ግን እኛ የምንመኘው አብራችሁ እንድታረጁ አብራችሁ ልጃችሁ እንድታሳድጉ ልጃችሁን እንድድሩ በቃ አለ አይደለም አስተምራችሁ አስመርቃችሁ ምናምን ወግ ማድረግ አይታችሁ አንድ ላይ ያኔ
መሞት አይቀርምና ማለት ነው። አንድ ላይ ብትሞቱ ደስ ይለናል ማለት ነው። እና ተለያይታችሁ ማየት እኔ በነገራችን ላይ ደስ አይለኝም ማለት አብርሽ በሚሰራው ስራውንም እናገረዋለሁ። ለምን ሚዲያ የሚወጣው የሰው ልጅ እንዲነገረው ነው፣ አስተያየት እንዲሰጠው ነው። አሁንም አስተያየት መስጠቴን አላቆምም። አሁንም የተሳሳተ ነገር ከሰራ ማለት ነው። ግን እኔ አብርሽና ሩታ እንዲለዩ እኔ ፍላጎት የለኝም በፍጹም ማለት ለምን አንድ ሴት ልጅ ልጇን ብቻዋን ማሳደግ የለባትም። ለምን አባቱ እያለ ማለት ነው። ግን አንዳንዴ ደግሞ ሳትፈልጉ የምትለያዩትም ነገር አለ። ፈጣሪ እስከዚህ ድረስ ነው እህል ውሃቸው ካላቸው ይለያያሉ። ግን ደግሞ እኔ አልፈልግም እንዲለያዩ ሁለቱ አንድ ላይ። ለምን ሁለቱንም በፍቅር ነበር የወደድናቸው። ያው የሚሰራው ስራ ቢያስጠላንም ማለት ነው። አብዛኞቻችሁ የሚሰሩ ስራ ቢያስጠላችሁም ግን አብርሽና ሩታ ይለያዩ ብላችሁ እንደማትሉ እኔ እርግጠኛ ነኝ ማለት ነው። እና እኔ እንዲለያዩ አልፈልግም። አንድ ላይ ሆነው የበፊቱን ጊዜ አስታውሰው ደስተኛ ሆነው ከልጃቸው ጋር እየሳቁ እየተጫወቱ ቢመጡ በጣም ነው ደስ የሚለኝ። የምሬ ነው የምላቸው። የበፊቱ ጊዜ እኔ የምር በፊት በጣም ነበር ምንጓጓው። ወይኔ ሰዓቱ ራሱ ይጨንቃል። አሁን እኮ ማንም እኔ እንጃ ሁሉም ሰልችቶታል፣ ሁሉም አስጠልቶታል። ለምን ውሸት አለም ስለሆነ ማለት ነው። እና ያ ጊዜ ናፍቀናል። እኛ እናንተ በጉጉት የምንጠብቅበት ጊዜ፣ እናንተም ደግሞ ደስ የሚል ነገር ይዛችሁልን የምትመጡበት ጊዜ የምር ይናፍቀናል። እና ብቻ ሰላማችሁ ፈጣሪ ያምጣላችሁ። ሰላሙን ባል